ሩታ የወሰናችሁ ውሳኔ ትክክለኛ ውሳኔ ነው። ምንም ነገር ከሰላማችሁ አይበልጥም። በተለይ አሁን ላይ ያለው ውካት፣ አሁን ላይ ያለው ግርግር፣ አሁን ላይ ያለው የትኛውም ነገር ከሰላሙ አይበልጥባትም። በተለይ ሎሌ ከአያቶቹ ጋር ፈታ ዘና ይላል፣ ከአክስቶቹ ጋር እንደፈለገ ይቦርቃል። ውሳኔዋ ትክክል ነው። ሰላም ሰላም የኔ ተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅርን አብቼ እመኝላችኋለሁ። ተጠፋፍተናል። ይህን አንድ ቀን አልመጣውም፣ ትንሽ አልተመቸኝም ነበረ። ያው እየተፈጠሩ ያሉትን ነገሮች ሁላችንም እያየን ነው። በተለይ እንግዲህ አብርሃም ለድርድር እንግዲህ ገበያ ላይ መውጣቱን ሁላችንም ያየነው ነገር ነው። ግን ደግሞ የኔ ቤተሰቦች አንድ ወንድ ልጅ ትዳሩን በትኖ ወደ ሌላ ሴት ጋር ሲሄድ ያችኛዋ ሴት ምን ያህል በዚህኛው ሰው እርግጠኛና ምን ያህል እምነት ቢኖራት ነው ነገ እሷ ላይ ይሄ ህይወት መደገሙን በምን እርግጠኛ ሆና ነው? ገብቷችኋል አይደለ? አሁን ላይ እኮ አብርሃም ምንድን ያለው አሁን ላይ ፍቅሯን ስለተቀበልኳትኝ አብሬያት መሆን እችላለሁ ማለት አይደለም፣ ስለ ነገ አላቅም ስለ ዛሬ ነው ብሏል። አያችሁ አይደለም? በነገራችን ላይ ሩታ ቀረችበት እንጂ አብርሃም አይደለም የቀረባት። ሩታ ማለት በጣም በራሷ የምትተማመን ኮንፊደንስ ያላት ጠንካራ ሴት፣ ጀግና የሆነች ሴት፣ ምንም ነገርን ከማድረግ ወደኋላ ማትችል በቃ አይደል መቻልን ሪል የምታሳይ ሴት ናት። በወሬ ብቻ አይደለም ነገሮችን ተግብራ የምታሳይ አይነት ሴት ናት። እና እንግዲህ እግዚአብሔርም አይወዶም። በተለይ ዝሙት ነው። አንድ ወንድ ከትዳሩ ለይታችሁ በተለይ ከልጁ ጋርና ከሚስቱ ጋር እንግዲህ የነበረን ወንድ ለያየታችሁ የራሳችሁ ለማድረግ መጣር ማለት ይሄ ሞኝነት ነው፣ ዝሙት ነው። በሚዲያው ዘንድ ብቻ ሲሆን በእግዚአብሔር ዘንድ ራሱ የሚወደድ ያልሆነ ተግባር ነው። ሰው እኔ አብርሃም ምናልባት ነገሮች ከካሜራ ጀርባ ማድረግ ትችል ነበር። ለምን እንደሆነ አላውቅም። ካሜራ ላይ መተክ ይህን ነገር እንደምትወዳት እንደምታፈቅራት ለምን መናገር እንዳስፈለገ አላውቅም። ብዙ ጊዜ እኮ እናንተ ተገናኝታችኋል፣ ብዙ ጊዜ የራሳችሁ ታይም አሳልፋችኋልና በዛን ታይም ነገሮችን መነጋገር ትችሉ ነበረ። ብዙም ስጠይቅህ እንግዲህ ስሜትህ ነው ወይ ይሄ ትክክለኛ ስሜት ነው ወይ የተሰማክ ያለው እውነት ወዳት ነው እውነት አፍቅራት ነው ወይ ነው የሰዎች ተጽዕኖ ፈጥሮብክ ነው? አይ እንደዛ አይደለም። ግን አሁን ላይ ፍቅሯን ተቀበልኳት ማለት እኔ ነገ አብሬያት እኖራለሁ ማለት አይደለም። አያችሁ አይደለ? ወንድ ልጅ ምንም ብትሆን ለትዳር አጋር ወይም ደግሞ አብሯት ሊኖር የሚመርጣት ሴት ማሟላት ያለባት መስፈርት አለ። ምንም ዱርዬ ቢሆን ምንም አለለ ቢሆን የፈለገ ስርዓት አልባ ወንድ ቢሆን ለትዳር አብሯት የሚሆን ወንድ ይመርጣል። ገብቷችኋል አይደለ? በተለይ ትናንትና እኔ የሆነ ቪዲዮ ሲዘዋወር እያየሁ ነበረና በተለይ የለበሰችው ቀሚስ ኦልሬዲ የማይታይ ነገር ይታይ ነበር። እኔ ስሙ መጥቀስ አልፈልግም እዚህ ጋር በቃ እንዳለ ሰውነቷ ይታይ ነበር። ስለዚህ አንድ ወንድ እውነት የሚፈልጋትን ሴት በዚህ ያህል ሚዲያ ላይ እንደዚህ ተገላልጣ እንደዚህ ክብር፣ በነገራችን ሰውነታችሁ እኮ ክብራችሁ ነው አይደል እንዴ? ልብስ ደግሞ እኮ የምንለብሰው ሰውነታችን እንዲሸፍንልን ነው እንጂ ሰውነታችን ላይ ዝም ብለን የሆነ እንደ ብጫቂ ነገር ላችሁ ላይ እንበንጥለው አይደለም። እኔ ልቦና ይጥሽ ከማለት ምንም ምለው ነገር የለም። እሱን ከልጁ ለይተሽ ከሚስቱ ለይተሽ አንቺ ሰላማዊ ህይወት ሰላማዊ ኑሮ የምትኖሪ ይመስሎሽ ከሆነ ይሄ በጣም ትሸውደሻል። በጣም በጣም ማለት ነው። ለምን ለሚስቱና ለልጁ ያልሆነ ወንድ ለአንቺ ክብር ሊሰጥሽ አስበሽ ምናልባት ለተወሰነ ጊዜ አብራችሁ ትቆዩ ትችላላችሁ። ገብቷችኋል አይደለም? ግን ደግሞ ትላንት ላይ የተፈጠረው ነገር ሩቲ እንግዲህ ወደ ቤተሰብ ጋር መሄድ አለብኝ በቃ መሄድ አለብኝ ሰው ማሚንም እንደመጣ ነግሬያታለሁ ብለው ነበር ለደስታ። ደስታ ደግሞ አይ ነው አሁን ላይ የተፈጠረውን ነገር ሸሽታ ነው አሁን ላይ የተፈጠረውን ነገር ለመሸሽ ነው አይነት ነገር ሰዎች የሚሉት። እንዴ ሩታ በነገራችን ላይ እኮ እውነቷ ነው። እኔ ደስተኛ መሆን አልችልም ወይ ብቻዬን? ሁልጊዜ እኔ ደስተኛ ስሆን ስትል ለምንድን ነው ሌላ ነገር የምታስቡት? ሰው እኔ ዛሬ ላይ ወደ ቤተሰብ ጋር ሄድኩ ማለት አብርሃም ሄርሜላን እናፈቀሻለሁ ብሎ ስለነገራት አይደለም። እኔ በራሴ መቆም የምችል ሴት ነኝ። ምንም አዲስ ነገር አይደለም። እስከ ዛሬ ሁሌ አብሮ ሲንጋተቱ ነበረ። ስለዚህ ዛሬ ላይ አፈቅሻለሁ ብሎ ስላት ለእኔ ምንም የሚለውጠው ለውጥ የለም። በቃ ቤተሰቦች ጋር መሄድ ፈልጋለሁ እንጂ ማድረግ ፈልጋለሁ። እውነቷን ነው። አንዳንዴ ሰላማችሁ የምታገኙበት ስፍራ ላይ ነው እንጂ ማተኮር ያለባችሁ ሰላማችሁ ነው የማታገኙበት ስፍራ ላይ መቆየትም አይገባችሁ። ለምን እዚህ ቤት በተቀመጠች ቁጥር አንደኛ አብርሃም ይመጣል፣ ሁለተኛ የእሱ ጓደኞች መምጣታቸው አይቀርም። ብቻ የተለያዩ ሰዎች እዛ ቤት መምጣታቸው አይቀርም። ስለዚህ እቺ እንስት እውነቷን ነው ሩቲ ቤተሰብ ጋር ሄዳ ልጇንም ከአያቶቹ ጋር ፈታ ዘና አድርጋ እሷም ከአያቶቹ ጋር ሎሌም ከአያቶቹ ጋር ከአክስቶቹ ጋር ፈታ ይላል፣ ጥሩ ጊዜ ያሳልፋል። ገብቷችኋል አይደለ? አብርሃምን ቢሆን እንደው በዚህ አጋጣሚ ልጁን ላያየው ነው ማለት ነው። ገብቷችኋል አይደለ? እሷ ጥሩ ነገር ነው ያደረገችው። ለምን ቤተሰብ ጋር ሄደች ማለት የተወሰነ ጊዜ አንደኛ ከሱ ትርቃለች፣ ሁለተኛ ከግርግሩም ትርቃለች።
ከዚህ በፊት የተናገረው ነገር አለ። እኔ አሁን ለአንቺ የፍቅር ጥያቄሽን ብቀበል ልጄን ላለማየት እችላለሁ አይነት ነገር ነበር ሂሳቤ የፈጠረበት። በነገራችን ላይ ሩታ ልጅህን እንዳታይ እኮ አትከለክልም። አንድ እኮ ስነ ምግባርህ ነው ሩታን እያናደዳት ያለው ገብቷቸዋል። አንደኛ ሩታንም ትፈልጋታለህ፣ ሄርሜላ ጋር መቆየት ትፈልጋለህ። ገብቷል አይደለ? ሄርሜላ ጋር የሆነ የምታየው ነገር አለ። ይሁን ይሄ የምታማለልክ ምናምን ወንድ ልጅ አይደለ? ወንድ ልጅ መቼም በሆነ በሚያየው ነገር ይሳባል፣ ይማለላል። ይሄ ማለት የተፈጥሮ ህግም ይመስለኛል። ግን ደግሞ ማለለና አማለልሹ ማለት አብሮሽ ይሆናል ወደፊት ይዘልቃል ማለት አይደለም። ሩታን በደንብ ነው የሚወዳት፣ በደንብ ነው የሚያፈቅራት። እልህ ነው ይሄ አሁን ላይ ያለው ነገር፣ እልህ ነው እንጂ ትክክለኛ ስሜት አለ። ሁልጊዜ ወደ አእምሯችን የሚመጣው ነገር ስሜታችን ትክክለኛ ሆኖ አይደለም። አንዳንዴ ውስጣቸውን ነገር ስታየው ይሄን ነገር አድርገው ይላል። ያንን ነገር ግን እኮ የምታደርገው ነገር ሆኖ አይደለም። ብቻ የሆነ አእምሮህ በለው አድርገው የሚልህ ነገር አለ። አንተ አሁን ከሄርሜላ ጋር ስለሆንክ ሩታ ላይ ምንም የሚቀንሰው ምንም ነገር የለም። በተለይ በነገራችን ላይ አልነገርኳችሁም፣ በጣም ብዙ ሰዎች ድግስ ለመደገስ ምናምን ነገር እየተሰናዱ ነው። ሰምቻለሁ እንደዚህ አይነት ነገር እና እኔ ከዚህ በፊትም ብዙ ጊዜ የምናገረው ነገር አለ። እንዴት ነው አንድ ሰው በተለይ አረብ ሀገር ያላችሁ እህቶች ማለት ነው፣ በተለይ ቤተሰቦቻችሁን በብዙ ነገር አስቸግራችሁ ወደ ስደት መታችሁ እንደገና ደግሞ ቤተሰቦቻችሁ መርዳት ስትችሉ ወይም ደግሞ የተበደራችሁትን እዳ መክፈል እንኳን አቅም ሳይኖራችሁ እናንተ እዚህ በተለይ እንግዲህ አላቸው። በተለይ እናንተ ስታዩላቸው እኮ ቪዲዮ እነሱ ሳንቲም ነው የሚቆጥርላቸው እና ለእናታችሁ ቡና መግዣ ያላካችሁ እዚህ የምታሽቃብጡ በቃ እነሱ እንዲጋቡ ቀለበትን እንዲያስሩ ብር እያዋጣችሁ እያሰባሰባችሁ ምናምን ነገር። ኧረ ይሄ ጥሩ አይደለም። እውነት እግዚአብሔር የማይወዱም እኮ ዝሙትን ማበረታታት ነው። ገብቷችኋል አይደለም? እኔ እኮ ችግር የለውም፣ በነገራችን ላይ ችግር የለውም። ለምን በሉኝ፣ ምናልባት ሩታና አብርሃም በተለይ ተለያይተው ዲፕ ተለያይተው የሆነ ነገር ወስኖ ቢሆን ኖሮ ሄርሜላ እሱ የት የገባው ችግር የለውም። ግን እስቲል እንኳን ፍቺ ተፈጸመ እንኳን የተባሉ እሷ ገብታ ነገሮችን እያማሳለችና እየበጠበጠች በነበረበት ሰዓትና ሰዓት ነው። ገብቷችኋል አይደለ? ወንድ ልጅ በክብሩ አይደራደርም ስትሉ ነበር። ወንድ ልጅ በክብሩ አይደራደርም፣ ወንድ ልጅ ገረመሪ ነው። የትኛው ክብር ሰጥታው ነው ሄርሜላ? ይሄ ሚዲያ ላይ ስለምታማለው፣ ሚዲያ ላይ ስለምትስመው፣ ሚዲያ ላይ ራቁቷን ርቃኗ ስለምትመጣ፣ ሚዲያ ላይ ከንፈሩ ስለምትጠርግለት፣ ፊቱ ስለምታባብስ ይሄ ክብር ነው እንዴ? ክብር እኮ አይደለም። ክብር ማለት ስትር ያለ ሴት የለችም። የተሰተረች በክብሯም የማትደራደር እራሷን የምታስከብር ለባሏ ሞገስና በቃ ክብር የምትሆን ሴት ናት። ገብቷችኋል አይደለም? የትኛው ክብሯ ነው? የትኛው አንዳንዴ እኮ ለክብራችሁ ስትጨነቁ እንኳ የምትሰሩትን እንኳን ቪዲዮ ይሄ ትክክል አይደለም፣ ሚዲያ ላይ መውጣት የለበትም፣ ነገ እኛን ያስወቅሰናል፣ ነገ የሆነ ነገር እኛ ላይ ይፈጥርብናል እኮ ብላችሁ ታስባላችሁ። እዚህ ጋር ብርና ብር ብቻ። በነገራችን ላይ ብርም እኮ አላቂ ጠፊ ነው። ሁሉ ነገር እኮ ከንቱ ነው እዚህ ምድር ላይ። በነገራችን ላይ ሁሉ ነገር ከንቱና ከንቱ ነው። አንዳንዴ መልካም ስራ እኮ ስትሰሩ ስማችሁ ከመቀበር በላይ ይውላል አይደለ? እንደዚህ አይነት ሰው ነበሩ እኮ ይባላል። ግን በህይወት እንኳን ስታልፉ የሰራችሁት ስራ ምንድን ነው የሚባል? ወይኔ እነሱ እኮ እንደዚህ አይነት ሰዎች ነበሩ። እንደዛ መባል የለባችሁ። በት ትውልድን የሚያስተምር ትውልድን የሚያነቃቃ ለትውልዱ ቆንጆ ስራ ብትሰሩ ሳንቲምም እያገኛችሁ ትውልዱንም እያስተማራችሁ እናንተም እየተጠቀማችሁ ትውልዱም ከእናንተ እየተጠቀመ ድራማ እንኳን ቢሆን እስቲ ሰዎች ከእናንተ እየተማሩ እየተዝናኑ ቢሆን መልካም ነው። ይሄ ግን ወይ ድራማ አይደለ፣ በቃ ግራ የሚያጋባ ነገር ዝሙትና ዝሙት የሆነ ነገር ነው። ሰው እኔ አብርሃም እውነት እኔ ጠልቼክ ሳይሆን የምታረጋቸው ነገሮች ስነ ምግባር እንዳለ በቃ ይሄ ከአንድ ሰብአዊነት ከሚሰማው ሰው የወረደ ነው። በተለይ ደግሞ አቤላ የምትባለች እውነት አንተ ጓደኛክ ቢሆን ኖሮ አብርሃም እውነት አብራችሁ እንደማደጋችሁ ቢሆን ኖሮ እሱን ገበያ ላይ ለድርድር አታወጣውም ነበር። ማንን ነው የምመርጠው? ሩታን ነው? አብርሽን ነው? ድርድር? አረ በጣም ነውር ነው። ጓደኛ እኮ ማለት ገበናን የሚሸፍን ሚስጥርን የሚሸፍን በተቸገር ጊዜ በተከፋ ጊዜ አብሮክ የሚሆን እንጂ ገበናን አጋልጦ ለሚዲያ ላይ ሶሻል ሚዲያ የሚሰጥ አይደለም። ከካሜራ ጀርባ ብዙ ነገር አለ። መነጋገር ትችላላችሁ። እንዴት ነው አብርሃም ምንድን? በነገራችን ላይ አንተ ሲጀምር አብሮ እንዲሆን አትፈልግም። ከሩቲ ጋር አብሮ እንዲሆን አትፈልግም። እኔ ምን እንደሆነ ችግር አላውቅም። ከእሱ አላይተ ከአንተ ላይ ታገባ ታስበክ ይሁን እኔ ብቻ አላውቅም ለምን እንደዚህ እንደምታረግ። ሩታ ማለት እኮ በጣም ለብዙዎች አሁን ላይ የመጡ ስለ እሷ ብዙ ነገር ለሚያወሩ ሰዎች እኮ የስራ እድል የሆነች በእሷ የሚጠቀሙ ዛሬ ላይ በእሷ ታዋቂ የሆኑ ሰዎች ናቸው። እስቲል አብርሃም እንኳን ሩታ ከመጣሽ በኋላ ነው አይደለ ብዙ ነገሮች እየተስተካከለው።
በጣም ብዙ ነገሮቹ በጣም ብዙ ዩቲዩበሮች የተቀየሩት ሩታ ከመጣሽ በኋላ እነሱ ህይወት ላይ ግን ያንን ማስተዋል ለምን እንዳቃተው አላውቅም። ምንም ቢሆን እኮ መሰረት መረሳት የለበትም። ገብቷል አይደለም? ለምን ሩታ እዚህ ፍቅር ላይ እዚህ ህይወት ላይ በጣም ብዙ ዋጋ የከፈልች እንስት ናት። ከዋጋም አልፎ ደግሞ ህይወትን የሰጠች ልዑልን የመሰለ ህይወትን የሰጠች ፍሬ የሰጠች አይንክም በአይንክ እንድታይ ያደረገች እንስት ዛሬ ላይ ግን እሷን ማንቋሸሽ እሷን እንዴት ነው ሰዎች እንዲጠሏት ሰዎች ላይ መጥፎ እሳቤ ስለሷ እንዲኖር እያደረክ ያለው። ግን አንዳንዴ እውነትን መደበቅ አይቻልም እኮ። እውነትን በምን አይነት መንገድ ትደብቃታለህ? ልደብቃት አትችልም። እውነቱ ምን ጊዜ እውነታት በሳቱ ተደብስብሶ ምናምን ነገር ውሸት ሊመስል ይችላል። ግን እውነታውን መቼም ከእውነታው አትደብቁትም። ሰው ሩታ እኔ እንጃ ጥንካሬዋ፣ ይሄ ጉብዝናዋ፣ ብልሃትነቷ ይሄ አለ አይደለ? እውነት አንዳንዴ እኔ በጣም ነው የምገረምባት ጌታ። በቃ ነገሮች ላይ እኔ ቦን እናገራለሁ፣ እኔ ቦን እናድዳለሁ፣ እኔ ቦን እላለሁ። የሆነ በነገሮች መሀል እንኳን የሆነ ነገር እየተባለች ነው የሆነ ነገር እያሏት እንኳን ዝም ብላ የምታዳምጠው እግዚአብሔር ዝም ብላ የምታዳምጠው። በተለይ እንግዲህ ማንን ነው የምትወደው አብርሃምን ሲጠይቀው እግዚአብሔር ምንም አላለችም። በቃ ዝም ያለችው በጣም በኮንፊደንስ ነበር ስታወራ የነበረው። መጨናነቅ እንደሌለበት ነበር ስትነግረኝ የነበረው። በቃ ግዴታ የለብህም አሁን ላይ መናገር፣ ቀስ ብለህ መናገር ትችላለህ ማን እንደምትወድ አታስጨንቁት፣ በጣም እያስጨነቃችሁት ነው እያለች ነበር። እና የዚህን ያህል ኮንፊደንሷ በጣም ነው ደስ የሚለኝ። በጣም ለሰዎች የሚያስተጋባ ኮንፊደንስ ነው ያላት ነው ውድ ቤተሰቦች። ግን ደግሞ አብርሃም ነገ ላይ ብትጸጸት ነገ ላይ የሆነ ነገር ቢፈጠር በሃይምሮ ውስጥ ሩታን መቼም መልሰህ ወደ ህይወትህ ልታመጣት የማትችል አይነት እንስት ናት። ቀረህባት እንጂ አንተ ቀረክባት እንጂ እሱ አልቀረባትም። ለምን አንተ ወደ እሷ ህይወትም ተመልሰህ ብትመጣ ምንም የሚፈጥረው ለውጥ የለም። ለምን እሷ ህይወት ራሱ ተመልሰህ ብትገቡ በጣም ብዙ ነገሮች ናቸው ሊበላሹ የሚችሉት። በጣም ብዙ ነገሮች ሊበላሹ ይችላሉ። ለምን አንደኛ እምነት አይኖራችሁም፣ ሁለተኛ በእንደዚህ አይነት መንገድ አንተ ከሄርሜላ ጋር በእንደዚህ አይነት መንገድ አብረክ ተጉዘህ ድጋሜ የሩታ ጋር ብትመጣ የሩታ ራሱ አትቀበልህም። እንደው ለነገሩ ራሱ ብትቀበልህ ራሱ ነገሮች በጥሩ መንገድ የሚሄዱ አይመስለኝም። ያኔ ውድ ተወዳጅ እንቁ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። ወዳችኋለሁ። ባይ ባይ።